ይሄ ቪዲዮ ደግሞ 50,000 ከታየ በታየው ልክ ማለት ነው አንዳንድ አስብላለሁ። ያ ማለት ጨምርስ 12 ጫማ ያዘው ወንዶ ጽድት ታስደርገዋለህ። በነገራችን ላይ ስራሽን እወደዋለሁ። ማርያም ጥንቅቅ ያለ ስራ ነው የምትሰሪው። ወንድም ጥላ ጠረሽ የኔ አባት እንዴት ነው? ፏፈሽ ብሏል። በእናት አየው አይደለ? እንዴት ነው ይታያል? ሲገዛ ራሱ ጫማው ማለት ነው እንደዚህ ፏል አለ። እወዳችኋለሁ። ይሄን ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ኒኮንም አበረታቱልኝ እና የኒኮላስን ዩቲዩብ ቻናል ሰብስክራይብ በማድረግ ላይክ በማድረግ አበረታቱ። ሰላም የኒኮ ቤተሰብ እንዴት ናችሁ? ሰላም ናችሁ ውዶቼ? ጣፍቃችሁኛል። 5 ቀን ሆነኝ መሰለኝ ቪዲዮ ከለቀኩኝ። እንግዲህ የኔ ወርቅ ቤተሰብ ባለፈው ከቀዳማዊት ህያብ ጋርና ጓደኛዋ ጋር የአሸንዳ በዓልን በሚገርም ሁኔታ አክብረናል። የሚገርም ደግሞ የፎቶና የቪዲዮ ፉቴጆችን እነ ህያብን ቀርጬ ወደ እናንተ አምጥቼ ያሳይቻችኋለሁ እና በጣም ብዙዎቻችሁ እንደወደዳችሁት ስትነግሩን ነበረ። ኮሜንታችሁ እጅግ በጣም ገንቢ ነው፣ ይበልም ያስብል ኮሜንት ነው እና በርታት ደስም ብሎኛል። በነገራችን ላይ ቪዲዮዬም ታይቷል ከረጅም ጊዜ በኋላ። ትንሽ አካውንቴ ቪው ቀንሶብኝ ነበረ የኔ ቻናሌ ማለት ነው ዩቲዩቡ። እንግዲህ ባለፈው የሰራ ነው ከነ ህያብ ጋር እጅግ በጣም ደስ ይላል። ኮሜንቶቹም በጣም አሪፍ ናቸው። በዚህ አጋጣሚ ደግሞ ህያብንም ኤፊንም ማመስገን እፈልጋለሁ። እንዲሁም ደግሞ የነ ህያብና የነ ኤፊ ቤተሰቦች እጅግ በጣም ማመስገን እፈልጋለሁ። ምክንያቱም እናንተ ናችሁ ቪዲዮ እንዲታይ ያደረጋችሁት፣ ትንሽ አካውንቴም ነቃ እንዲል ያደረጋችሁትና ለሰጣችሁኝ ሀሳብ ብርታት እጅግ በጣም አመሰግናለሁ። እንግዲህ ሳምንታችን በጣም ቆንጆ ነበረ። ጾምም ተፈቶ ትንሽ ግርግር ነበረና አሁን ትንሽ ስንረጋጋ ደግሞ ቆንጆ ቪዲዮ ደግሞ ወደ እናንተ ለማድረስ እንደ ገዛም ሊሆን ይችላል እንደ ወንድምነትም ሊሆን ይችላል ወደ እናንተ ለመምጣት ግዴታ ቪዲዮ መልቀቅ ነበረብኝ። የነ ህያብን ቪዲዮ ከመልቀቄ 2 ቀን ቀደም ብሎ እነዚህ ወንድሞቼ ጋር የሆነ ቪዲዮ ሰርተን ነበረ። ከስር በጨርቅ ብቻ ቪዲዮ ሰርተን ነበረና ሁሌም ጫሜን ማጸዳው ይሄ ምርጥ ወንድሜ ነው የሚያጸዳልኝ፣ ቆንጆ አድርጎ የሚያስተካክልልኝ እና ዛ ቪዲዮ ላይ ደግሞ ያ ቪዲዮ የለቀቅነው ቪዲዮ 100,000 ከታየ ለነሱ ብዙ ነገር ለማድረግ ሀሳብ አቀደን ነበረ። ሆኖም እንግዲህ አልተሳካም ማለት ደግሞ የህይወት መጨረሻ አይደለም፣ ይሰራል ቪዲዮ እና በድጋሚ ዛሬ ዝም ብዬ እንደ ሀሳብ ለወንድሜ አጋጣሚ ነው ሀሳቡ የመጣልኝ ጫሜ ለማስጠረቅ ስልና ዛሬ ጫሜን ፏፈሽ እያደረገልኝ ነውና እንዴት ነው ለዚህ ወጣት እስቲ ይሄን ቪዲዮ ዝም ብላችሁ 20,000 ወይ ታይ ወይ ደግሞ ሰብስክራይብ አድርጉት። የሆነ ነገር ሙሉ የሊስትሮ እቃና ሟላለት ቀለም የተለያዩ ነገሮችን ብናሟላለት ደስ ይለኛል። የኒኮ ቤተሰብ አታሳፍሩኝም እና በተለይ ቪዲዮ አጋጣሚ እናንተ ጋርም ቢመጣ ያያችሁ አታሳልፉ። ለሌላ ሰው ሼር በማድረግ በደንብ እንዲታይ ብታደርጉልኝ ደስ ይለኛል። ሌላው ደግሞ እጅግ በጣም ደግሞ ውስጤን ያስደሰተው እጅግ በጣም ውስጤን ያረካው ነገር ምንድነው 13,000 ሰብስክራይብ ነበርን። ከ13,000 ሰብስክራይብ አሁን 14,000 ገብተናል። ከ12,000 ሰብስክራይብ አሁን 14,000 ሰብስክራይብ ገብተናል። በ5 ቀን ውስጥ ይሄን ሁሉ 2,000 ቤተሰብ ማግኘት ለኔ ትልቅ ነገር ነው። እጅግ በጣም ከልቤ ያመሰግናችኋለሁ። የምሬ ነው የምነግራችሁ፣ አልገባችሁም የተሰማኝ ደስታና ከልቤ ነው ማመሰግናችሁ። አሁንም ደግሞ ይሄን ቤት ካያችሁት ፎሎ በማድረግ እንድትተባበሩኝ ፈልጋለሁ። ባርዬ ባለፈው እንዴት ነው አይዲያ ሀሳብ አምጥተን ነበርና በጣም በሚገርም ሁኔታ የታየው ስንት ነው አይተኳል? አዎ አይቻለሁ። ግን ባለፈው አሪፍ ነበረ። ግን ትንሽ እንትን ነበር ምን ትንሽ ቪዲዮ ረዘመና በዛ ምክንያት ደግሞ ሰው አላየውም። ብዙ ሼር አላደረኩም። ቪዲዮ ስለረዘመ ነው ያልታየው። አዎ ለዛ ነው። አሁን ደግሞ ሼር ብታደርጉ ደግሞ አጥራ አድርገህ ብሰራ ደግሞ እንደዛ ይዋጣል ብለ ያሰብኩ ነው እኔ። አዎ በነገራችን ላይ አሁን ይሄን ቪዲዮም ስንሰራ ያንን ቪዲዮ ወደ ኋላ ተመልሶ ያላየው ቤተሰብ ካለ ሊያየው ይችላልና
አንድ ወርም አንድ አመትም ቆይቶ እኮ የቪዲዮ 100,000 ሊገባ ይችላል፣ አይታወቅም። በገባበት ሰዓት የቪዲዮ 100,000 እኮ ከገባ የታሰበው ቃልም ቢሆን እናደርጋለን። አሁንም ቢሆን የሚያወሩን ሰውም ካለ ቃል እንደዚህ የሚያግዘን ሰውም ካለ እኛም በአቅማችንም ደግሞ የምናደርገው ነገር ካለ እናደርጋለን፣ እንደ ወንድም ማለት ነው። ገብቷል አይደለ? ተስፋችሁን አይኖ አቃሌ ዛኔ አዶናይ ጋርም የቪዲዮ እንዲደርስላችሁ ፈልጋችኋል። ትንሽ ካለበት እንደዚህ አይነት ስራውን ከፍ በማድረግ እንድትጀምሩ ፈልጋችሁ ነበርና አንዳንዴ ምንድነው ጋይስ ተስፋ ያደርጋሉና ሚዲያ ላይ አሁን እንደዚህ ካሜራ ምናምን ሆኖ እንደዚህ ይሆናል ይሄ ቪዲዮ ከታየ ከተባለ የሚሆን ይመስላል። አንዳንዴ ይሰናከላል። ግን እነሱ ልባቸው ንጹህ ነው። በነገራችን ላይ ልባቸው በጣም ንጹህ ስለሆነ ይጠብቃሉ። እና ባለፍኩ በሄድኩ ቁጥር አረ ቪዲዮ ስንት ገባ፣ አረ ቪዲዮ ስንት ታየ ያሉ ነበርና እኔ ደግሞ አንገት ደፋው። ምክንያቱም ቪዲዮ በጣም በሚያሳዝን ሁኔታ ያን ቪዲዮ እንደዛ ለቀን 100,000 ብለን 100 ሰው ነው ያየው። እንደውም 173 ምናምን ሰው 78 ሰው ነበር ያየው። ከዛ በኋላ ከነ ህያብ ጋር የአሸንዳን ቪዲዮ ስንለቅ ትንሽ የተወሰነ ሰው ገባና 100 ምናምን ገባ፣ 100 ምናምን ታየ። ኤኒሃው የሆነ ይሆናል፣ ችግር የለውም። እንቀጥላለን። ማገዝም ካለብን እንደ አቅም እናግዛለን። እኛም ባለን ነገር እናግዛለን። እንግዲህ ባርዬ ፏ አድርጎ ነው ጫሜን የሚያጸዳልኝ፣ ቆንጆ አድርጎ ነው የሚያጸዳልኝ። መጨረሻ ላይ እንግዲህ እንዴት ነው ምንድነው የሚለውን ነገር ደግሞ እሱን ደግሞ ሞር እንጠይቀዋለን ማለት ነው። ጫማውን ግን እስከሚጠርግ ድረስ እስከሚጨርስ ድረስ ዝም ብለን የሆነች ሀሳብ እንወስዳለን። ቪዲዮም እንዲረዝም አልፈለኩም። ይሄ ቪዲዮ በትንሹ በቃ 10 ደቂቃ ምናምን አስተካክየው የሚወጣውን አስወጥቼ ሳላንዛዛው አጠር መጠን ክሽን አድርጌ 10 ደቂቃ ወይ 12 ደቂቃ አድርጌ እለቀዋለሁና ይሄ ቪዲዮ ደግሞ ሞር አሁን አካውንት ትንሽ ነቃ ስላለ በደንብ እንዲታይ አድርጋችሁልኝ በደንብ ከታየልኝ ለምታዩት ወንድሜ እንደ ወንድም ሰፈሬም ልጅ ስለሆነ የጫማ የሚያስፈልጉ ቀለሞች ሊኖር ይችላሉ። ጥቁር ቀለም፣ ቀይ፣ ክሬም ምናምን እነዚህ የሚያስፈልጉ ነገሮች ምናምን ሙሉን ገዝቼ ልሰጠው ፈልጋለሁ። ለማገዝ ነው። ይሄ ያኖረዋል ምናምን እያልኩ ሳይሆን ብርታት እንዲሆነው እንደዛ አድርጌ ለማድረግ ፈልጋለሁና እናንተ ደግሞ ሀሳብ አስተያየታችሁን ስጡኝ። እስኪ ፍቅራችሁን ግለጹልኝ። በዚህ አጋጣሚ እንደውም በውስጥ እየደወላችሁ አረ የህዩ አድናቂ ነን፣ ህዩን በጣም ነው የምናደንቃት፣ አስተዋውቀንና እናግራት የምትሉኝ በጣም ብዙ ሰዎች ነበራችሁ። ለምን ባለፈው ቪዲዮ ላይ የአሸንዳው ላይ ስልክ ቁጥሬን አስቀምጫለሁና በጣም ብዙ ሰው ከምላችሁ በላይ ሰው ሲደውልልኝ ነበርና ያን ሁሉ ሰው ማስተናገድ አስቸጋሪ ነው። ያው ስራ ላይም ስለሆንኩኝ ግን የተወሰነው አንስቼ አዎ ቴንኪዩ እነሱን ስላደነቃችሁ ስላከበራችሁ ስለምትወዷቸው እኔም ከልብ አደንቃችኋለሁ፣ ወዳችኋለሁ። እናንተንም ደግሞ ሪስፔክት እንዲህ አይነት ልብ ንጹህ ልብ ስላላችሁ ደስ ብሎኛል ብዬ ነው ምላሽ የሰጧቸው። ግን ስልክ ቁጥር ምናምን ሲሉኝ በዚህ አጋጣሚ መናገር ስላለብኝ ነው። ስልክ ቁጥር ያው እንደ ሰውኛም ዝም ብሎ የሰው ስልክ ቁጥር አይሰጥምና ያው የጠየቀኝና ያወራችሁኝ የመለስኩላችሁ ምላሽ ይሄን ቪዲዮ ልታዩ ስለምትችሉ ድጋሚ ኮሜንት ላይ እኔ ነኝ ብላችሁ ምን አይነት ንግግር እንዳናገርኳችሁ እናንተም ታውቃላችሁ። ትትና በተሞላ መንገድ ነው ያወራችሁና ግን ምንድነው እንዳይደብራችሁ፣ ቅርም አላላችሁም። በርግጥ ግን አሁን ደግሞ ድጋሚ መናገር ስላለብኝ እንዳይደብራችሁ የህያብን ቁጥር ስጠን ልናናግራት እንፈልጋለን ስትሉኝ አንደኛ እነሱ አሁን በዚህ ሰዓት እዛ እንትና ቡታጅራ ናቸው ያሉት። ስለዚህ አንድ ላይ አይደለንም። ሁለተኛ እኔም ስራ ወጣ ብዬ ነበር አልኳቸው። ሶስተኛ ደግሞ ምንድነው የሰው ቁጥር አይሰጥም። ምክንያቱም መጀመሪያ ፍቃድ መጠየቅ አለበት። ዝም ብሎ ከተሰጠ ይረበሻሉ፣ ሊደነግጡ ይችላሉ። ነውርም ነው፣ እንደኔ ነውር ነው። እና ለዛ ነው የሰው ቁጥር ዝም ብዬ ብድግ አድርጌ እሺ ምናምን ብዬ የህያብ ቁጥር ነው ወይ የኤፊ ቁጥር ነው ብዬ ለእናንተ መስጠት አቅቶኝ አይደለም። ግን ነውር ስለሆነ ፍቃዳቸውን መጠየቅ ስላለብኝና እነሱን ጠይቄ እሺ ችግር የለውም ስጣቸው ምናምን ካሉኝ ማናገር ከፈለጉ እኔ ሰጣቸዋለሁ ቀጥታ፣ ወይም ደግሞ ስልካችሁን ሴቭ አረጋዋለሁ እነሱ ደውሎ ያወራችኋል ምናምን ብዬ ሀሳብ ሰጠውኝ። ብዙ ጊዜ አይመቻቸውም እነሱ ክራውድ ላይ ስለሆኑ፣ አሁን መንገድ ሲመጡም ሊደክማቸው ይችላል። ከዛ አንጻር ነውና ስልክ ቁጥር የሰው ያልሰጠሁት የኤፊንም የህያብንም ያልሰጠሁበት ስልክ ቁጥር ለዛ ነው። አፉ በሉኝ። ግን ለሰጣችሁት አክብሮት
ለሰጣችሁን ፍቅር በጣም ነው የምናመሰግነው። የምር ነው የምነግራችሁ። እኛም በጣም እንወዳችኋለን። ባላችሁበት ክፉ አይንካችሁ። አብዛኞቻችሁ ደግሞ የማዳም ቅመሞች ናችሁና ባላችሁበት እግዚአብሔር ፈጣሪ ይጠብቃችሁ ለማለትም በዚህ አጋጣሚ እወዳለሁ። በመሀል ስለመጣልኝ ነው ሀሳቡ ተናግሬ ማለፍ ስላለብኝ ነውና ለዛ ነው። እና ባሪ ጨርሻለሁ። እንዴት ነው? ፏፈሽ ብሏል። በእናት አየው አይደለ? እንዴት ነው ይታያል? ሲገዛ ራሱ ጫማው ማለት ነው እንደዚህ ፏል አለ። ሲገዛ ራሱ ከስር በጨርቅ እንጥረጋት እንዴ። በነገራችን ላይ እኔ አንዳንዴ ከስር ሳሶለውለው ምን ምትረግጠው አይደለ እንዴ ምናምን ይሉኛል። ግን ብረግጦም ባረግጦም ለራሴ ደስ ይለኛል። ከስር ጫማ ማጸዳት በቃ ፏ አድርጌው በቃ ላይምሮ ነው ዋናው፣ ላይምሮ ነው። ደስ ይላል። ጽድት ካለ ብዙም አያስቸግርም። እንደምታዩት ነው፣ ንጹህ ነው። ጽድት ታስደረገዋለ። በነገራችን ላይ ስራሽን እወደዋለሁ። ማርያም ጥንቅቅ ያለ ስራ ነው የምትሰሪው። ወንድም ጥላ የኔ አባት እና እንዴት ነው ታዲያ? ደህና ነኝ እግዚአብሔር ይመስገን። ፀሐዩ እንዴት ነው? ፀሐዩ የቃጠለ ነው። ጀርባ እንዳለ ተቃጥሏል። አዎ በነገራችን ላይ አሁን የስራ ቦታ ባለፈው ስላላያችሁ ነው። አሁን እሱ የስራ ቦታ ድረስ መጥቼ ይሄን ቪዲዮ መስራት የፈለኩት ለምንድን ነው? አንደኛ እንደምታዩት ነው ያለበት ቦታ እጅግ በጣም ክፍት ነው። ፀሐይ አለ። ዝናብም ሲሆን እንደዚህ ዝናብ ነው መስራት አይችልም። አሁን ሰው እንደዚህ ፀሐይ ላይ ቁጭ ብሎ ማስጠረግ ይከብደዋልና ቢያንስ ወይ ጥላውን ወይ ደግሞ ይሄ ዳስ ነገር ብናሰራለት ጥሩ ነው ላሉና እንደ ሀሳብ ነው። እናንተም ደግሞ እንደምትደግፉ አውቃለሁ። በተለይ አሁን ይሄን ቪዲዮ ወላይታ ሰዎችም ቢያዩት አይደለ እና ደጋግ ሰዎችም ቢያዩት ዝም ብሎ የሚያልፉ አይመስለኝም። አሁን ይሄ ጫማ ማለት እንደዚህ አስጠርገ ስንት ነው? እኔ አሁን አውቀዋለሁ፣ ግን ስንት ነው የምታስከፍለው? ጫማው 40 ብር ነው። ይሄ 40 ብር ነው። ቀለም ሲቀባ 40 ብር ነው። ቀለም ሲቀባ 40 ብር ነው። ጋይስ እንግዲህ ይሄ አሁን ቀለም ተቀብቶ አልቋል። 40 ብር ነው። እንደዚህ እንደምታዩት ፏ አድርጎታል። በጣም አምሮብኛል። እኔ ደግሞ ልብሴ ቢቆሽሽ ይሻላል። በነገራችን ላይ ጫማዬ ከሚቆሽሽ ልብሴ ቢቆሽሽ ይሻለኛል። ጫማ ደግሞ ሳስጠርግ ደግሞ ሳጸዳ ማምኖ ሰው ጋር ነው። እሱ ጋር ከየት አመችለታ ፒያሳ ነበርና አይደለ? ፒያሳ ሆነን ከፒያሳ እዛ ላለማስጠረግ ለጫማ ለማስጠረግ ብለን እሱ ባልደራስ እዚህ መጣንና እዚህ አስጠረገን ተመልሰን ሄድን ማለት ነው በሬድ እና የዛኔ እየሳቅን ነበረ ከጓደኛዬ ጋር። አሁን ይሄ 40 ብር ነው። ይሄ ስንት እንትን ይላል? ስንት ጫማ ይጠርጋል? ያው ነው ሁለት ጫማ ይጠርጋል። 10 ብር አለኝ 20 ብር ተርፋለሁ ማለት ነው። ያዝ ውስጥ ይሄ ሲጨመርስ 200 4 ጫማ 5 ጫማ ይጠርጋል። ይሄ 5 ጫማ ይጠርጋል። ያዘው። ይሄኛው ሲጨመርስ ሲጨመር 7 ጫማ ይጨምር። 7 ጫማ ያዘው። ይሄ ሲጨመርስ ሲጨመር 10 ጫማ ይችላል። 10 ጫማ ይችላል። እስካሁን 10 ጫማ እያስጠረኩ ነው ማለት ነው። እሺ በአንድ ጫማ እሺ ያዘው። ይሄ ሲጨመርስ 12 ጫማ ያዘው። ወንድሜ ይሄ እንደ ወንድም እኔ ላንተ ማደርገው ነገር ነው። የ40 ብር ጫማ 40 ብር የሚጠረግ ጫማ በ500 ብር አስጠረኩኝ እኔ። ይሄ ለማበረታታት ነው። ያንስብሃል፣ ብዙ ብር አይደለም ያንስብሃል። እና ቴንኪዩ አመሰግናለሁ። ለዛሬ ለምሳ ይሆናል ብዬ ነው እሺ እኔ ሰጠው። ቴንኪዩ በለና አመስግነኛ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ነው አመሰግናለሁ። በጣም ነው የምወደው። እግዚአብሔር አከብርልኝ። አመሰግናለሁ። ቴንኪዩ ወንድሜ፣ እኔም አመሰግናለሁ። ለዛሬ ያለን ነገር ይሄ ነው። በነገራችን ላይ በዚህ አጋጣሚ እንደ ጓደኛ ስለሆነ ነው ይሄ ብዙ ብር ሳይሆን አንድ ጫማ 40 ብር ነው፣ ግን እኔ በ500 አስጠርጊዋለሁ። እንደዚህ ለምትወዱት ጫማ ለምታስጠርጉት አንዳንዴ እንደዚህ አለፍ ያለ ነገርን ብትሰጡት ደስ ይላል። እሱ ቢደሰት ምንም ችግር የለውም። ሌላው ደግሞ ምንድነው ይሄን ቪዲዮ በደንብ እይታ እንዲኖረው አድርጉና እዚህ ጋር ይሄ እንደምታዩ ፀሐዩ ምናምን አለ። ፀሐዩ እንዳይነካው ጥላ ነገር ምንገዛበት መንገድ እናመቻች። ያን ደግሞ ማድረገው እኔ ብቻዬን አይደለም፣ እኔም ከማገኘው ነገር ላይ ነው ሰፖርት ማደርገው። እናንተም ደግሞ ስታግዙኝ ደግሞ ሞር ብርታት ስለሚሆነኝ
እናንተ ማግዙኝና አንድ ላይ ሆነን ሙሉ ቀጣይ በነገራችን ላይ አንድ ቃል ልግባለ ዛሬ 500 ነው የሰጠው 500 ሰጠው ይሄ ቪዲዮ ማለት ነው ቀነስ ላድርግና ይሄ ቪዲዮ 50,000 ከታየ ዛሬ 500 ሰጥቻለሁ ይሄ ቪዲዮ ደግሞ 50,000 ከታየ በታየው ልክ ማለት ነው አንድ አስብላለሁ ያ ማለት ምንድነው 50,000 ከታየ 50,000 ብር እሰጣለሁ ገብቷል አይደለ እና ይሄ ቪዲዮ 50,000 ከ50,000 በላይም ከታየ እኔ ላንተ 50,000 ብር ወይ ደግሞ 50,000 ብር ካልሆነ ወይ ደግሞ እንትን ይሄ ሊስትሮ እቃዎች አሉ አይደለ ይሄ ክሬም ቀለሞች ምናምን እሱን ገዝቼ መጣና እሱን ሰርፕራይዝ አደርጋለሁ ሳታስብ ማለት ነው እንደዛ እናደርጋለን በርቺልን እኛም ከፀሐዩ እንውጣ ተቃጠልን አመሰግናለሁ ወንድም ቴንክ ዩ በርቺልኝ እሺ ወጥረሽ ስሪ አትድከሚ ሰው በዚህ ፀሐይ ሰርቶ በዝናብ ሰርቶ ይለወጣል ትልቅ ደረጃ ይደርሳል ነገ ደግሞ የራስ የሆነ ቋሚ የሆነ ነገር አድርገ ትልቅ ቦታ ትደርሳለህ ወጥሪልን በቃ ምሳ ሰዓት ደርሷል እኛ ምሳ እንብላ አንቺ ምሳ ቢሺ ቴንክ ዩ ብራዘር ቤተሰቦቼ እንግዲህ ይሄን ይመስላል ዛሬ ቆንጆ አርጎ ጫማዬን ፏ አርጎልኛል ወንድሜ እንግዲህ እሱ ይሄ ጫማ ስንት ነው ብዬ ዋጋውን ስጠይቆ 40 ብር ነው አለኝ በነገራችን ላይ እኔ 50 ብር ነበር የሚመስለኝ እግዚአብሔርና 50 ብር ነበር የሚመስለኝና 40 ብር ነው ይሄ ከነቀለም ቀብቶትና 40 ብር ነው ፏ ያደረገልኝ ግን እኔ 500 ብር እንደ ወንድምነት ቲፕ አድርጌ ሰጥቼዋለሁ 500 ደግሞ ስንት ጫማ ይችላል ማለት ነው 12 ጫማ ይችላል ማለት ነው አንድ በ12 ማለት ነው ይመችሽ በቃ ብዙ አልያዛችሁ ፋሚሊዎቼ ይሄን ቪዲዮ ስለተከታተላችሁ ታመሰግናለሁ ቪዲዮውን ከተመቻችሁ ሐሳቡን ከወደዳችሁ እንደዚህ የሚሰራ ወጣቶችን ትንሽም ቢሆን ቲፕ እያደረግን እየጨመረን ብር እየሰጠን ቪዲዮውን ሰራለን ሰብስክራይብ እያደረጋችሁ ላይክ እንዳይጠፋ ኮሜንትም ጻፉልን ገንቢ የሆነ ሐሳብ አስተያየታችሁን ለኛ አስቀምጡልን ያበረታታናል ቡም እወዳችኋለሁ ይሄን ቪዲዮ ላይክ ሰብስክራይብ እያደረጋችሁ ኒኮንም አበረታቱልኝ እና የኒኮላስን ዩቲዩብ ቻናል ሰብስክራይብ በማድረግ ላይክ በማድረግ አበረታቱት